ወለይቲ ሰዓት ያችን ሰዓት ያችን ቀን የሚያውቃት የለም። ይህ ወልድ አዳም አያውቃትም ወይ መላእክተ ሰማይ የሰማይ መላእክትን አያውቃትም። ዘእንበለ ባሕቲቱ ከእግዚአብሔር ብቻ በቀር በድምሩ ማለት ነው። ከእግዚአብሔር ብቻ በቀር ያችን ቅድም የተነገረችዋን ፀሐይ የሚጨልምበትን ከዋክብት የሚረግፉበትን ጨረቃ ደም የሚሆንበትን የዓለም የሰው ልጅ ወይም ደግሞ ዓለም ፍርድ የሚያገኝበትን ሰዓቷን፣ ዕለቷን፣ ቀኗን፣ ወሯን፣ ዘመኗን የሚያውቃት የለም ይላል። ይችን ነው ይሄን ነው ምንማር የሚለው። አሁን እዚህ ላይ አያውቃትም ሲል የምትሆንበትን እንጂ መዋኛውን ወይም ደግሞ የሚደረግበትን እንጂ ዘመኑ፣ ወሩ፣ እንደገና ደግሞ ቀኑ፣ ዕለቱም ተጽፏል። ግን በእነዚያ ቀናት፣ በእነዚያ ዘመናት፣ በእነዚያ ወራት ቤት ነው። ይሄ ነው የሚያውቃት የለም የሚለው። አሁን ይህን ሰው መናፍቃን ከአብ ብቻ በቀር ያችን ቀን አያውቃትም ይላል መጽሐፉ። ስለዚህ እግዚአብሔር ወልድ ያችን ቀን የምታልፍበትን ቀን አያውቃትም። ለምን? አብ ብቻ ነው የሚያውቃት ይላል። በሌላ መጽሐፍ እግዚአብሔር አብ ለእግዚአብሔር ወልድ እንዳስረከበ እግዚአብሔር ወልድ ዓለምን በማሳለፍ ወደኋላ ስላደረጋት ወይም ደግሞ ዓለም ገና ስላላለፈች አላወቃትም አለ እንጂ የሚያሳልፋትማ ወልድ ነው። ምንድን ነው የሚለው? ወኩሎ ኩነኔሁ አወፍዮ ለወልዱ ስራውን ሁሉ ለልጁ ሰጠው ይላል። አንዱ መልስ ማለት ነው። እንግዲህ ስራውን ሁሉ ለልጁ ለሰጠው የፈጣሪ ስራ ምንድን ነው? እስኪ ንገሩ። ምንድን ነው? ዓለምን መፍጠር፣ ዓለምን መመገብ፣ ዓለምን ማሳለፍ አይደለም። እርሻ እንኳን እኮ አይደለም ነው እንዴ? አፍሮ አዝምሮ ለማብላት አይደለም። የተዘመረውን በማብቀል የተዘራውን በማብቀል የበቀለውን በማበርከት እንደገናም ደግሞ ለሰው ልጆች ጤና በመስጠት ይሄ ነው መግቦት ወይም ደግሞ ስራው እና እግዚአብሔር ወልድ በማሳለፍ አላወቃትም እንጂ እግዚአብሔር አብ ብቻ የሚያውቃት አይደለም። እንደገና ደግሞ በሌላ መረጃ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ አቡነ ዘበሰማያት ይላል። ተመልከቱ። አቡነ ዘበሰማያት በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ይላል። አቡነ ዘበሰማያት ሲባል ማንኛውን ነው የጠራው? በሰማይ ያለ አባታችን የተባለ ማን ነው? እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ በጥቅሉ እግዚአብሔር ይባላል። አንስ እኔ እግዚአብሔር በእንተ አብ ወወልድ ወመንፈስ ቅዱስ እኔ ስለ አብና ስለ ወልድ ስለ መንፈስ ቅዱስ እግዚአብሔር እላለሁ። እንግዲህ አባታችን ሆይ ማለት በሰማይ ነው። አባታችን ሆይ ማለት አብን፣ ወልድን፣ መንፈስ ቅዱስን አባት ብለን ነው የምንጠራው። አባት እግዚአብሔር ወልድ ፈጣሪ አይደለም እንዴ? እግዚአብሔር መንፈስ ቅዱስ ፈጣሪ አይደለም ነው? እግዚአብሔር አብ ፈጣሪ አይደለም? ይሄ ነው እና በተሳሳተ በተሰናከለ በተሰበረ አነጋገር እግዚአብሔር ወልድን ከአብ ከመንፈስ ቅዱስ ያሳልሳል። እና ለማቴዎስ በዮሐንስ ወንጌል ምዕራፍ 10 አነ በአብ አቤ እኔ በአብ አበድ ያለ ይላል። እኔ በአብ አበድ ያለ ይላል። እንደገና ደግሞ ፊልጶስ የተባለ ደቀ መዝሙር እግዚአብሔር ወልድ አብሮት እየዋለ እያደረ የሚያደርስ በዋሻ ነው። አብሮት እየዋለ ማልተ ይኔር በምኩራብ ወሌሊት ይበይት ውስተ ደብረ ዘይት። ቅድም መምህራችን ሲጠቅሱ ለእግዚአብሔር ማደሪያ የለውም ማለት ልክ ነው። እግዚአብሔር ባለሙ የበላ ነው እንጂ እኛ 3 ክንድ ከስንትር ወይም ደግሞ 3 ማሰብ በተሰራች ቤት እንደገናም ደግሞ ቤተ ካህን አዳራሽ ይባላል በገጠር በዚያ አያድርም። ለምን? ባለሙ አይኑ
ቤተ ተሐንጹ መካነ ምራፌ፣ እነሆ እኔ የምኖርበት ቤት የምትሰሩ ምን አይነት አስተሳሰብ ነው? ኢሳይያስ 66 ላይ እኔ በዓለሙ የመላሁ ነኝ። ሰማይኒ መንበሬ ወምድር መከደገሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ስለዚህ እኔን የሚወስን ቤት የትኛው ነው? እስቲ ዓለም አንድ ቤት ነው። ሰባቱ ዓለማት ባህሩንም የብሱንም አንድ አድርገን በሰቀላ በኮለን ብለን በዓለሙ የመላ ስለሆነ ማለት ነው። እግዚአብሔርን ለማካተት ለእግዚአብሔር ቤት ለመስራት ከዓለሙ ባፋ ቤት መሰራት አለብን። ዓለሙ በሙሉ ውስጥ ሆኖ ከዚያ ውጭ ደግሞ ከዓለሙ ባፋ ደግሞ ዓለም የለም። ከዓለም ውጭ ሌላ ዓለም የለም። በምን ላይ ይቆማል? ስለዚህ እግዚአብሔር በዓለሙ የመላ ስለሆነ የትኛው ቤት ነው ዓለምን አጠቃሎ ተሰርቶ እግዚአብሔርን የሚያሳድር እግዚአብሔርን የሚያካትት ቤት የት አለ? ነገር ግን እግዚአብሔር አምላካችን ረቂቅ ስለሆነ በእኛ ሰውነት በሶስት ግድ ከዚህ ሰውነት ያድራል፣ በቤተ መቅደስ ያድራል። በዓለሙ የመላ ማለት ነው። ዓለሙን በማለት ያዘት እቺ ማለት ትንሽ ናት አይደል? ትንሽ ነች። ከሰውነት ከእጅ ማን ይበልጣል? ማን ይሰፋል? ከመላ ሰውነቴና ከእጅ ከማን እጅ ማን ይበልጣል? እንግዲህ ዓለም በመሃል እጁ ሆነች። ዓለም በመሃል እጁ ሆነች። መላ ሰውነቱ ከዓለም ውጭ ነው። ተመልከቱ እንግዲህ እግዚአብሔር በዓለሙ የመላ ዓለሙን የሚመግብ ከዓለሙ ባፋ የሆነ ሲሆን ሰው በሰራው ቤት አይካተትም። እና እነዚህ መናፍቃን ዘንበላ ባይት ነው። አሁን ሌላውን ለምሳሌ ወልድ ያውቃትም እኛ እናውቃትም፣ መላእክት ያውቋትም መላእክት ያውቋትም። አንድ ሰው ሱባኤ ገብተው ፈጣሪ ምን ብለው ጠይቀውታል? እንደው ጌታ ይህንን ዓለም ታሳልፍበት ወይም ደግሞ ይህንን ክፉን ዘመን አመተህ መልካሙን ዘመን የምትተካበትን ቀንና ሰዓት ወር ንገረኝ ብለው ይጠይቃሉ። እነዚያ ሰውዬ ደግሞ በጣም ከእግዚአብሔር ጋር የቀረቡ ናቸው። ምን አለኝ አሉ? ሞኝ ነህ መሰለህ አንተ፣ ይህን ቀንና ይህን ሰዓት ይህን አሳልፌ ይህን የምተካበትን እንኳን ለአንተ ለምወዳት ለወለደችን ለእናቴ አልነገርኳት አሉ። እንኳን ለአንተ ለእናቴም አልነገርኳት። ስውር ነው፣ በእኔ ነው ያለ። ስለዚህ በባህሪ በሕልውና አንድ የምንሆን አብ ወልድ አብ እኔ መንፈስ ቅዱስ እናውቃታለን እንጂ እናቴም ቅድስት ድንግል ማርያምም እንኳን ቀኗን አልተነገራትም። ሌላውን ጠይቃለኝ ተመልሼ መጣሁ አሉ። እና ያችን ዕለት ያችን ሰዓት መላእክትም ያውቋትም። ትክክል ነው። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነ ቅዱስ ጊዮርጊስ ይላካሉ እንጂ ማለት ሌሎች መላእክት ጻድቃን ሰማዕታትም ይላካሉ እንጂ ቀኗ ይህች ናት ብለው ሰፍሮ ቆጥሮ የነገራቸው የሰው ልጅም እንዲሁ መላእክትም እንዲሁ ያውቋት። እግዚአብሔር ግን በማሳለፍ በመጠበቅ ያውቋት። እና መናፍቃን ያችን ሰዓት ካበው እግዚአብሔር ምንድነው በዮሐንስ ወንጌል ምዕራፍ 1 ላይ የሚናገረው ወወቱ ኩሉ ኮነ ቀዳሚው ቃል ውእቱ ቃል ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወከማሁ ቀዲሙ ሀበ እግዚአብሔር ውእቱ። እነሆ ያ ቃል ቀዳሚ ነው። ቃል የተባለ ደግሞ ወልድ ነው። የወልድ የተለየ ስሙ ነው። የአብ አብ ይባላል፣ የወልድ ወልድ ይባላል ስሙ። የመንፈስ ቅዱስ መንፈስ ቅዱስ ይባላል። ስለዚህ ያ ቃል ቀዳማዊ ነው፣ ቃልም እግዚአብሔር ነው አለ። ደግሞ እንግዲህ የእኛ ቃል ዝሩ ብትን አትሪኮን ሞርፎሪኮን አተርጋዎን የሚባል ቃላተ እንስሳ ቃላተ ሰብ ቃላተ መላእክት አለ። የማይጨበጥ ማለት ነው። ይነገራል ግን ሲሰማል እንጂ አካል የለውም፣ ግብት የለውም። እግዚአብሔር ወልድ ግን ቃል የሚባል አካላዊ ቃል ነው የሚባለው። አካላዊ ቃል ከኛ የተለየ ሞርፎሪኮን አትሪኮን አተርጋዎን ከተባሉ ቃላተ ሰብ ቃላተ መላእክት ቃላተ እንስሳ የተለየ እግዚአብሔር ቃል አካላዊ ነው።
ይህን አለና ዮሐንስ ወንጌላዊ መጨረሻውን ሲያጣው ወሞቱ ሁሉ ኮነ፣ ሁሉም በእግዚአብሔር ፈጣሪነት በእግዚአብሔር አስገኝነት ተገኛለና ተመደበ። ስለዚህ ያን ጊዜ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዓለምን ሲፈጥሩ በዚያ በምሳሌ ሰሎሞን እንደተነገረው ምሳሌ ሰሎሞን ምዕራፍ 8 ቁጥር 22 ላይ እግዚአብሔር ዓለምን ሲፈጥር ይላል እኔ ዋና ሰራተኛ ነበርኩ ይላል። ተመልከቱ፣ ዓለምን ሲፈጥር እኔ ዋና ሰራተኛ ነበርኩ ይላል። ሰማያት ሳይዘረጉ አፍላጋት ሳይፈሱ ብርሃናት ሳይመላለሱ ነፋሳት ሳይነፍሱ ጨለማና ብርሃን ሳይፈራረቁ እኔ ከሱ በፊት ነበርኩ። እምቅድመ አድባር አውግር አለሁ እኔ አሁን አድባርና አውግር ሳይገኙ ነበሩ። ስለዚህ እግዚአብሔር አብ ማለት ባጭሩ አባታችን አቡነ ዘበሰማያት ብሎ በተናገረው ነው ይህን ግስ የገሰጸው። አባታችን ወይ በሰማያት የምትኖር በሰማይ የሚኖር አብ ብቻ አይደለም፣ በሰማይ የሚኖር ወልድም ነው፣ በሰማይ የሚኖር መንፈስ ቅዱስ ነው፣ በምድር የሚኖር አብም ወልድም መንፈስ ቅዱስ ነው። ባለሙ የበሉ ሶስቱ ናቸው። ስለዚህ ይህንን ይዘው መናፍቃን ይሳሳታሉ፣ ነገር ግን ዋጋቸውን ያገኛሉ። በወልድ በመንፈስ ቅዱስ በአብ የገባ ክህደት መመለሻ የለውም። መመለሻ በተለይ መንፈስ ቅዱስን የካደ አንድ ባለቅኔ ምን አለ? ታቦቱ እየተሰረቀ እየተዘረፈ ያያል። አሁን እንግዲህ ታቦቱ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስን የተቀረጸበትና እንደገና የእመቤታችን የቅድስት ድንግል ማርያም ስዕል አድኖ የሥላሴ ስዕል አድኖ ሱራፌል ኪሩቤል የተቀመጡበት እንደገና የሚመለከው ታቦት ያለበት የእግዚአብሔር ስሙ ያለበት ከበረ ስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ሁሉ ምድር ዘውስተ ሰማይ ወዘውስተ ምድር ወዘታሕተ ዓለም። በሰማይ ያሉ በምድር ያሉ ከመሰረተ ምድር ያሉ ፍጥረታት ስሙ ለተጻፈበት ይንበርከክ ይላል። ታቦቱ ይንበርከክ ይስገድ ይላል። ስለዚህ እግዚአብሔርን ሰው በመሆኑ የሥላሴ ስዕል አድኖ እንዲቀረጽ ሆነ። ዘሬቻዬ ሮላዌ እኔን ካየህ አብን አየህ ብሎ ለፊልጶስ መልስ ሲሰጠው በሙሴ ጊዜ እኔን ስላላየህ የእኔን ስዕል መሳል ወይም ደግሞ የሥላሴን ስዕል መሳል አትችልም ብሎ ነበረ። እግዚአብሔር ወልድ ስለታየ ግን አብም መንፈስ ቅዱስም እግዚአብሔር ወልድን ስለሚያክሉ ስለሚመስሉ ስለሚተካከሉ ስለማይበላለጡ የሥላሴ ስዕል አድኖ በዮሐንስ ወልደ ነጎድጓድ አማካይነት በጠቢቡ ሉቃስ አማካይነት መሳል ተጀመረ። የሥነ ስዕለቱን በመጀመሪያ ጊዜ የሳለው ዮሐንስ ወልደ ነጎድጓድ፣ የሥላሴን ደግሞ ሉቃስ፣ የእመቤታችንም ሉቃስ። ከዚያ በኋላ ሳሪያን ያንን እያስመሰሉ መሳል ጀመሩ። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት የሥላሴ አንድነት ሦስትነት የታወቀ ከእመቤታችን አምላክን ከወለደች በኋላ ዋሎ ሳይመሮም ለስሉስ ቅዱስ ዘእንበለ እምድኅረ ተሰክሮ ወልድ ዋሕድ ቅድስት ከእመቤታችን ከቅድስት ድንግል ማርያም ሰው ከመሆኑ በፊት አብን ወልድን መንፈስ ቅዱስን የሚያውቅ አልነበረም። ማወቂያ መግለጫ እንደገና ደግሞ ማሳያ የሆነችው ወላዲተ አምላክ ናት። ስለዚህ እግዚአብሔር ወልድ ዓለምን በማሳለፍ ገና ስለሆነ አብ በማለት ሁሉንም አጠቃሎ ተናገረው። ያችን ሰዓት ያችን ዕለት ከአብ በቀር የሚያውቃት የለም። እዚህ ላይ አንድ የሆነ ለምሳሌ ዓለም በሚያልፍበት ጊዜ ዓለም የሚያልፈው ይላል ዘመኑ ዘመነ ዮሐንስ ያዙልኝ። ዘመኑ ዘመነ ዮሐንስ፣ ዕለቱ ዕለተ እሑድ፣ ወሩ ወራ መጋቢት፣ ቀኑ 29 እንደገና ደግሞ ሰዓቱ መንፈቀ ሌሊት ነው ይላል።
እዚህ ተጽፏል። ግን እዚህ አይታወቅም ማለት የሰው ልጆች መላእክት አያውቋትም ማለት። አሁን እዚህ ላይ ምን ይላሉ መተርጉማን? አይ እንደዚህ አይደለም። ወሩ ማለት ዘመኑ ዘመነ ዮሐንስ ቢሆን፣ ወሩ ወራ መጋቢት ቢሆን፣ ዕለቱ ዕለተ እሑድ ቢሆን፣ ቀኑ 29 ቢሆን፣ ሰዓቱ መንፈቀ ሌሊት እሑድ በ6 ሰዓት ቢሆን ብዙ ዘመነ ዮሐንስ ያልፋል። በአራት ዓመት ብዙ ዕለተ ወራ መጋቢት ያልፋል። በዓመት ይሆን ብዙ ዕለተ እሑድ ያልፋል። በሳምንት በመጋቢትም አራት ይውላል አይደል? እንደገና ብዙ መንፈቀ ሌሊት ያልፋል። ስለዚህ ከእነዚያ በማንኛው እንደሆነ አይታወቅም። ከእነዚህ የሰው ልጆች በተለይ በምስራቃውያን ብራቸውን እየወረወሩ ዶላራቸውን እየወረወሩ ዕለተ ምጽአት ደርሷል እያሉ ከፎቅ ላይ እየወረወሩ ይጥሉ ነበር። አይ ኢትዮጵያ ደህታ ሳለ ምን አለ አንድ $10 ቢጥሉላት ኖሮ ዛሬ ተበላልተን በችግር ተበላልተን ስናርቅ በሜዳ በመጣላቸው አለፈ። እንግዲህ ዓለም አለፈ። በተለይ እነዚህ መናፍቃንማ በቃ ጠቅላላ ዓለሙ አልፏል ብለው ሰበኩ። እዚያ ዓለሙ ተጨነቀ። አንዱ መጣና ምናል እንዲሁ መርጌታ አዲስ ምን ይመስልዎታል? እንዴት ምን ይመስለኛል? ዘንድሮ እኮ ማለት የሆነ እንዴት ሁሉም እኮ ሞልቷል። ሁሉም እኮ በቃ ዘመኑ ተዋል። ዘመኑ ዮሐንስ ነው አብና ማለት ነው። በዮሐንስ አሁን ማቴዎስ እንደገናም ደግሞ ወሩም ወራ መጋቢት ነው። እንደገናም ደግሞ ደብረ ዘይት ደግሞ በ29 ነው የሚውለው፣ እሑድ ነው የሚውለው። ስለዚህ ዘንድሮ አንቋል ማለት ነው። ገና ያላለፉ ስላሉ ዘንድሮ ይሆናል ብለህ አትችልም። ግን በርህን እንዳታፍክል በተገቢ ቦታ እንደ ምስራቃውያን እንደ ምዕራባውያን በሜዳ እንዳትል። ገና ያልተፈጸመ ትንቢት አለ አለ። እነማን አለ? በትንቢተ ኢሳይያስ ምዕራፍ 11 ቁጥር 6 ላይ የተጻፈ አለ። እኔም ያላየሁት ከኔ በፊት የነበሩ አባቶች እናቶች ያላዩት ምን ይላል? በዚያን ዘመን መልካም ዘመን የ40 ዘመን መልካም ዘመን ይመጣል። በዚያን ዘመን አንበሳ እንደ በሬ ገለባ ይበላል ይላል። የት አለ? የትኛው አንበሳ ነው ገለባ ይበላል? በሬና ላም እየገነጠላል የሚበላ። ያን ጊዜ እኮ አንበሳ ገለባ እንጂ በሬ አይበላም። ስላላየሁ ከእኛም በፊት ስላላዩ አገና ነው። እንደገና ደግሞ በዚያን ዘመን አህያ ከጅብ ጋራ በግ ከተኩላ ጋራ ተሰማርተው ይውላሉ ያድራሉ። አንድ ሕፃን ይነዳቸዋል ይላል። እረኛቸው ትልቅ አይደለም፣ በመሳሪያ በክላሽ በጅራፍ አይደለም። ሕፃን የ3 ዓመት የ4 ዓመት ሕፃን ይነዳቸዋል። እንደገና የሕፃን ከሕፃንነቱ የተነሳ ደግሞ በዘንዶ ጉድጓድ በእባብ ጉድጓድ እጁን ይሰዳል። ዘንዶ አይነካውም፣ እባቡም አይነድፈውም፣ ምንም አይሆንም አለ። ያን ጊዜ እግዚአብሔርን በመፍራት ትሞላለች ይላል። የት አለ ዛሬ እግዚአብሔርን የሚፈራ ሰው? ገና ነው። ሰው እኮ ራሱን እያጥናኑ ነው የሚኖራል። አንተንም አጥናለሁ። ሌላው ደግሞ በትንቢተ ሕዝቅኤል ምዕራፍ 29 እና ምዕራፍ 30 ላይ የኢትዮጵያና የግብፅ ጣልቃል ወይም ደግሞ ትንቢት አለ። የግብፅ ምን ይላል መሰላቸው? ፈርዖን ነው የሚል ፈርዖን በውሃው ተመክቶ እኔ በፈጠሩት ውሃ ተመክቶ እያወከ ነው። አዞ ነው የሚለው የባህር አዞ ጣንቋል፣ ኮርቷል። ስለዚህ በእሱ መቃጥን አስገባለሁ። መቃጥን ማለት የአሳ ማጥመጃ ነው። አውጡና መልክበት በሞራላችሁት መቃጥን አስገባለታለሁ። ውሃው ይደርቃል፣ አሳዎች ይሞታሉ፣ አሳ አጥማጆች ያዝናሉ። ምድረ ግብፅ 40 ዘመን ሙሉ ሰውና እስክንድርያን አይነካም። እስክንድርያ ገና የሃይማኖት ክርክር የሚደረግባት ታላቅ ሀገር ነው። ከግብፅ ውስጥ ነው ያለች። እሷ ትለያለች። እንግዲህ እስክንድርያ 600,000 ክርስቲያን ያሉባት ናት። እሷ አትነካም። ግብፅ የተባለ አሕዛብ ነው። በተለይ በዚህ በአባይ ውሃ የሚጋጭ እና እሷ ምድረ በዳ ሆና 40 ዘመን ሰውና እንስሳ የማያልፍባት ትሆናለች። መጨረሻ ላይ ከ40 ዘመን በኋላ
ወደ አሕዛብ ተሰደው የተረፉ እንትኖች ተመልሰው ትንሽ መንግስት አቋቁሞ የመጨረሻ አናሳ መንግስት ሆነው ከዚያ ዓለም ያልፋልናል። ይሄ ስላልሆነ ገና ነው አይደለም፣ ገና ነው። እንደገና ደግሞ በኢትዮጵያ የተነገረ ትንቢት አለ። ታውቁታላችሁ አይደል? ስሙን አልነገራችሁም። የአንድ በሬ እሸት የአንድ ላም ወተት የሚበቃበት ዘመን ስላላለፈ ገና ነው። መቼ ነው? አይታወቅም። አሮዘ ያምራ እኛ እናውቃለን። ዝንበላ አባይቱ የኢትዮጵያ አንድነት፣ የኢትዮጵያን ትንሣኤ፣ የኢትዮጵያን ሰላማዊ የኢትዮጵያ ዓለም እንደምትገዛ ዝንበላ አባይቱ ወደ ታድስ ወመላከት ቆሞሳባ ገዘናና አያውቋትም። ሌሎች ምናንም አታውቋትም፣ ግን እግዚአብሔር ብቻ ያውቃታል። የድንግል ሀገር እንዲህ ደም እንደፈሰሰባት በደም እንደተጨማለቀች የደም ጎርፍ እንደጎረፈባት አትቀርም። ከዚያ በኋላ የበረከት የጸሎት የምጽዋት ቦታ ትሆናለች። ዓለምን ሮምን ሳይቀር ታስገብራለች። 7 ዓመት ማለት 7 ወር የኢትዮጵያ ንጉሥ እንግዲህ መቼ እንደሚመጣ አይታወቅም። ፍሯ ከግባር አውራ ገራ ማንታ የሚመጣበት ስለማይታወቅ ያለው መስራት አለበት። ዝም ብሎ ነው ጦርነት የለም ምን ነው ዝም ብሎ ነው የእግዚአብሔር መንግስት ስለሆነ እኮ የሚመጣው የሰው መንግስት አይደለም። በወረቀት አይደለም የሚሾሙ፣ በፓርላማ አይደለም የሚሾሙ፣ ደግሞ በተወካዮች ምክር ቤት አለ እግዚአብሔር ነው የሚሾሙ። ስለዚህ እኛም አናውቅ ዝንበላ አባይቱ ከእግዚአብሔር ውጭ የኢትዮጵያን ማንነት የኢትዮጵያን ትንሣኤ እግዚአብሔር ብቻ ያውቃታል። ከድንግል ማርያም እዚህ ላይ የኢትዮጵያን ትንሣኤ ድንግል ማርያም ሀገሯ ስለሆነ ታውቃታለች። ለምን ዕለተ ምጽአት ነው እንጂ እቺ ታውቃታለች። እቺማ ታውቃታለች። እመቤታችን እየለመነች ነው። አገሬ ታጥላለ አገሬ ደም ከመፋሰስ ነፃ አውጣልኝ እያለች እየለመነች ነው። ተደርጎ እመቤታችን ቅድስት ማርያም ክብሩ ተደርጎ ስለዚህ ይሄ ሁሉ ስላልሆነ ገና ነው። እንደገና ሁከት በኢትዮጵያ ይሆናል። አሁንም ምዕራፍ 30 ላይ አንዱ ትረዳችሁ ትንቢተ ሕዝቅኤል ምዕራፍ 30 ላይ ሁከት በኢትዮጵያ ይደረጋል። ብዙ ሰዎች በዳር ያልቃሉ ላይ አሁን እየተነጣስ እየተዳመን እየተጋደን አይደለም በመራው በዚህ ባህር ዳር ብቻ ነው። ባህር ዳር ካለን ለምሳሌ አንድ እንደ ጤፍ ጎተራ ተከባ ወይም ደግሞ እንደ ጤፍ ጎታ ተከባ ዙሪያውን እሳት እየነደደባት ያለች ሌላው ከተማ እኮ ሰላም የለም። ሰው እኮ ባይታ አይደለም። እርስ በርስ እግዚአብሔር ስጣላ እርስ በርስ ያባላል። እግዚአብሔር ስጣላ ይሄ ሁሉ ኃጢአታችን እኮ። ስለዚህ ለመሆኑ እኛ ይህንን እንደሚሆን እንዲህ እንደሚሆን እናውቅ ነበር አናውቅም አይደለም? በትንቢት በጣም ተጽፏል። ይሄ ስላልሆነ አይሆንም አልኩት አለፈ። አሁን እንግዲህ ገና ዮሐንስ የሚጠብቅ ነው ያ ሰውዬ ገና ነው። ያ ደግሞ ዮሐንስ ደግሞ ዘመኑንም ሰዓቱንም ወሩንም ካልጠበቀ ብዙ ዮሐንስ ቢመጣ እንደሚቀጥ እንዳለፈው ዓመት ካልተስተካከለ ዕለተ ምጽአት አይሆንም። ስለዚህ ቃሉ ቢነገር ዓመተ ምሕረቱ ቢነገር ብዙ ዮሐንስ በዚህ ደረጃ ስለሚያል አይሆንም። እግዚአብሔር ብቻ የምትሆንበትን ቃል ያውቃታል። እምበለ ሳይሞኑ አምሳሊሁ እነሆ ይሄ የሚሆንበትን ከበለሰ ወቁት እምከመ ሰረቀ አጥቁ ቅጠሩ ሲለመልም ወይም ደግሞ አጥቅ ሲያወጣ ወይም ሰመለም ለምለም ቆጥሩ ቅጠሩ ሲለመልም ያን ጊዜ ለመከራ ወይም ደግሞ እንደመጣወቁ ይልና በለስ ዘይቤ ቤተ እስራኤል ሙቱ በለስ የተባለ በለሱ አይደለም ቤተ እስራኤል ናት። ቤተ እስራኤል በመንግስት ስታቆጣቆጥ ራሷን ችላ ዓለምን ስታወቅ ያን ጊዜ ምጽአት እንደደረሰ ወይም ደግሞ ችግር እንዳለው አሁን ቤተ እስራኤል ጋዛንና አንተንም ይችማኑታ ሊባኖስን ምድራዊ ገሃነም አደረገች። ምድራዊ
ገና ደግሞ ማነው ደግሞ የኛው ደግሞ ክርስቲያን ፑቲን ደግሞ ያንን እዚያ ጎን ያለውን ወደ 18 ወረዳዎች መሰለኝ ድምጥማጡን አጥፍቶ የፒሬንማ ምትወጓነ ፑቲን ወዩ ነው። ስለዚህ ይህ ሲሆን ወቁ በዓለም ላይ ቅድም እንደተነገረው በዓለም ላይ ሰላም ይጠፋል። አባት በልጁ ላይ፣ ወንድም በወንድሙ ላይ ይነሳሳል፣ ልጅም በአባቱና በእናቱ ላይ ይነሳሳል። አሁን ሰላም አለ? እስኪ ስንት ዝም ብሎ ተቀምጠው ሙሉ ወጣቱ ስንት ናቸው? ደግሞ እኮ ዝም ብለው ተቀምጠው ቢሆኑ ጥሩ ነበር። ከዓለም ሁላ እየተጫወተ የአባቱን ገንዘብ እያጠፋ ተመልሶ መጥቶ እራትና ምሳ እምቢ ሲሉት አይ እንግዲህ እናንተ ኑሯችሁን ጊዜያችሁን ጨርሳችኋል፣ በሰው ዘመን የምትጫወቱ ብሎ አምባጓሮ ያነሳል። ልጅ አባቱን አልገደልም፣ መሬት ሰጠው። መሬት ሰጠው የማያንሰኛል አለ። እንግዲያስ ከዚህ ውጭ ሌሎችም ስላሉ አልሰጥም አለ። ጠፋ። ከጠፋ በኋላ በሌላው ጊዜ ተመልሶ ይቅርታ ጠይቃለሁ ብሎ መጣና ከአባቱ የት ገባ። ከገባ በኋላ አባቱ ምንድን ያደረገ ቆራርጦ በዶርሙ ክፍል ሞልቶ ሄደ። ቆራርጦ ማለት እጁን እግሩን ቆራርጦ በየክፍሉ አስቀምጦ ይዙ ማለት ነው። ግን እግዚአብሔር ደግሞ ተበቃይ ነው። ያ ልጅ ይህን አድርጎ በረሃ ገባ፣ ሽፍታ ሆነ። እዛ ከዕለታት አንድ ቀን ቦምቦችን እንትን እያለ እየፈታ ሲገጥም አንዱን ቦምብ ፈትቼ ገጥማለሁ ሲል ሲፈነዳ ጠቅላላ ሰውነቱ እንደ አባቱ ሳይሆን ከአባቱ በላይ በጣም በጠቅላላ አባቱ ቁርጫው ተጠራቅሞ በሰሌንና በሳት ተከፍሎ ተቀበለ። ልጁ ግን እንዲሁ ለዘርቋ አልቀረም። አጥንቱ ሳይቀር ሰብሮ በሜዳ ነው ተዘግቶ ይቀር እና ሌላው ቀርቶ አባቱ አሳደገ። እዚህ አዴት ላይ አሳድጎ አካለ መጠን ሲደርስ እዚያ የሆነ ነገር ይገልጽለታል። ገልጾለት እያለ አንድ ቀን ልጁ ወደ ያለን በረሃ ይወገባል። አሁን አባቱ 50 ሺህ ብር አንድ በሬ መሸጡን ይሰማል። በረሃ ያሉት ደግሞ የአባትየው የወንድም ልጅና የእሱ ልጅ ነው። ስልክ ይደውልና እኛ እንትኖች ነን፣ እንግዲህ ስም አልጠራም ማለት ነው። እኛ እንትኖች ነን አፍነን አትነካኩብኝ፣ ዝም በሰላም የምንኖረው እኛ እንትኖች ነን። በቃ ይሄ ነው እንትን በቃ ሁሉም እንትን ያለ እኛ እንትኖች ነንና አፍነን ሳርገልህ የሸጥከውን በሬ 10 ሺህ አስቀርተህ 40 ሺህ አምጣ፣ ከዚህ ቦታ እንጠብቅሃለን አሉ። ማንና ማን ያሉ የወንድሙ ልጅና የራሱ ልጅ እንግዲህ ይገሉኛል ብሎ እንትኖች ጠርተውኛል አለና ሄደ። ሲሄድ ግን ሌላ እንትኖች አስከትሎ ሄደ። ሌላ እንትኖች አስከትሎ ሄደና እንደዚህ አፋኝ እንደዚህ አምጣ ብሎኛልና ተከተሉኝ እንዳይገሉኝ ብሎ እንትኖችን አስከትሎ ሄደ። እንትኖችን ለማጥፋት ማለት ነው። ከዚያ ሲሄድ የት ነው ያለ? አንዳንድ ጊዜ ገና ሞባይል ጂፒኤስ የሚባል አይደል? ያለበትን የሚያሳይ ሬዲየሱ፣ ርቀቱ፣ ኪሎ ሜትሩን የሚያሳያል። የዚያ ገበሬ ሞባይል ግን እንደኔ ያለ መጥሪያና መቀበያ ናትና አታሳይም ጂፒኤስ። አሁን ከዚያ በኋላ እነዚህ እንትኖቹ ያ አላቸው ሲደውሉ እዚህ ቦታ ነው ያለው በጂፒኤስ ሲከታተሉ እዚህ ቦታ ነው ያለ ብለው እነሱ አቀድመው ያንን ቦታ አቀናበው ይዘውታል። ያ ሰውዬ ና ተብሎ ማክስ ተለብሷል። ለምን ልጅ መሆኑ ያጎት ልጅ መሆኑ የወንድም ልጅ መሆኑ እንዳይታወቅ ማክስ ለብሰው ቻይናቸው ብቻ ትታያለች። በላንታ እያሉ ተጠጋ። ያ ሰውዬ ብሩን ቆጥሮ 40 ሺህ ብር ሲሰጣቸው እንትኖች መጡና እንትኖችን ያዟቸው
ምን አድርጌ ልንገራቸው? እንግዲህ የተፎተፎተ ብትበት ማለት ነው። ቆም መሆኑ ማነጣቅ የሚችል ነው። ግልጽ ነገር እንትኖች መጡና እንትኖች ያዛቸው። ከዚያ በኋላ ማክስ ሳይከላ እንትኖች ገደሏቸው። ከዚያ በኋላ ማክስ ሲቀጣ የራሱ ልጅ የወንድሙ ልጅ እነዚህ የማይነልጃት 40 ሺህ ብርና አስከሬን ብሎ እንትኖች ወደ ቤታቸው ተመለሱ። ያ ሰውዬ እንትኖችን ይዞ ወደ ቤቱ ሄደ። ይህ የተደረገ አዴት ላይ ነው። ስለዚህ መጽሐፉ የተጻፈው አባት በልጅ ላይ ይነሳል፣ ልጅ በአባት ላይ ይነሳል። በተለይ ጥፋቱ እየተፈጸመ ያለ ልጅ በአባት ነው። አባት ልጅን በደርግ ጊዜ ግን የሚያሳው ይሄ ልጅ በዝብጦኛልና ወደ ዘመቻ ወሰዱት ብሎ አመልክቶ ቀበሌ አመልክቶ አስወስዶታል። እኔ ሰው ማለት ነው። እኔ ሰው እንደዚህ አድርጎ ወደ ዘመቻ ወስዶት ያም እንደወጣ አልተመለሰም። ሊመጣ ግን ይገለው። አንዷ ደግሞ በደርግ ጊዜ ልጅሽ ሊታፈር ነው ሲባል ቁምሳጥን አለ ቁምሳጥን ውስጥ ገባ ብላ ቁምሳጥን ውስጥ አስገብታ ቆልፋ ያ ፍተሻ እየተፈተሸ ነው። ከቤት ማጀት ሳይቀር እየተፈተሸ እንትን ነው እና ከዚያ በኋላ እነዚያ ሰፈሩን እየፈተሹ ዘጌት ይላሉ። ያ ሰውዬ በቁምሳጥን ውስጥ አየር የለም ምን የለም እዚያ እንደተፈተሸ አሸልሟል። አሁን እየፈተሹ ሲሄዱ ቁምሳጥኑ ሲከፈት ያ ሰውዬ ሞቷል። የተደበቁ ማለት ነው። ይሄ ነውና ይህ ዘመን ወይም ደግሞ መጽሐፍ የሚናገረው እርስ በርስ መበላላትን፣ እርስ በርስ መጠፋፋት ነው። በቃ ከዘመቻው ያው ሞተው ተቀበለ ማለት ነው። የመጨረሻ እና ስለዚህ ዘመኑ አስቸጋሪ ነው። በጣም አስቸጋሪ ነው እና ዘመኑ ይዘገያል፣ ይቆያል። ገና ከዚህ እንግዲህ መቼ እንደሚሆን አይታወቅም። ካበቀ ሌላ ያውቃትም። ከዚህ ይሄ ካለፈ በኋላ ሌላ መልካም ዘመን ግን እዚያ ለመድረስ ምን የሰው ልጅ ይጠብቋል? 3 ነገሮች ይጠብቆታል። አንደኛ ጦርነት ይጠብቋል። ገና ነው ያ እግዚአብሔር እንጂ ሰው ያውቀው። ሁለተኛ መቅሰፍት ይጠብቋል። ሶስተኛ ረሃብ ይጠብቋል። ከዚህ ካለፈ ነው ያንደ ያሞተ ያንደ በሬሽን በልቶ ጠጥቶ የሚኖረው ለ40 ዘመን። ከዚያ በኋላ ደግሞ እንደገና ሌላ ዓመት ይመጣል። ግን ያን ጊዜ ቢሆን አሉ በ40 ዘመን ብቻ አይደለም ማለት የምትቀመጠው ይቆያል። ግን ደግሞ ሀሳቡ ደግሞ ገና ይመጣል። ገና መጽሐፍ እኮ ቆጥሮ ቋጥሮ ሰፍሮ ያስቀመጠው ንባብ አለ። ያ ሁሉ መተርጎም አለበት። ያ ሁሉ ገና በንባብ ያላል። ጨረቃን በግራ እጁ ፀሐይን በቀኝ እጁ በምታት የሚመጣው ገና ነው። ስለዚህ ለተምጣት ከዚያ በኋላ ነው 3 ወር 3 ዓመት ከመንፈቅ አጥቅጦ ዓለምን የውሻ ስጋ እያስበላ መርዝ እንትን እያለ ክርስቲያኑን በተለይ ያጠፋል። ከዚያ በኋላ ደግሞ ሰባዳት የሚባሉ ብረት የሚቆረጥሙ እሳት እንደውሃ እንደ ስጃታ የሚጠጡ ተፈጥሯቸው ሰው ነገር ግን ከእሳቱና ከብረቱ ጋር የተላመዱ እነዚያ መጥተው ቅዱስ ሚካኤል እስክንድር የሚባለው ንጉሥ ጥበበኛ ነው እና በአንድ ቦታ እነዚያን እንትኖች ካትሞ በበሩ ላይ 2 ተራሮችን በጸሎት አቀራርቦ ከተራሮች መካከል እንዴት እንደቆመ ጊዜ ማለት ነው። እንዲህ እንዳዚህ አድርጎ መካከሉ ደግሞ በታምራት ዝም ብሎ አለ የሚደወል ሰዓት የሌለው ዝም ብሎ ሌትም ቀን የማያልፍ ደወል አንጠልጥሎ ዘግቶባቸዋል። ያን ጊዜ መልአኩ ቅዱስ ሚካኤል ይመጣና እንትኑን ደወሉን ከመዋድ ወይም ከማንጠልጠላው ላይ ያወርደዋል። ደወሉ ይጠፋል። ከዚያ በኋላ እዚያ የተደበቁት እስክንድር ቢፈሩ ሌላውን አይፈሩ። እስክንድር ወጣ ሄደ ብለው
በሩን እየገለበጡ ያ የነሱ ያለበት እኮ 70 ቀን የሚያስጉት ከተማ ነው። እነሱ እነዚያ 70 ያሉበት ጅራታቸው እባብ ነው፣ ወገባቸው አንበሳ ነው። እንትናቸው ደግሞ አፋቸው ውሻ ነው። ወገባ ጊዜ ደግሞ ተዚህ ደረታቸው ሰው ነው። እጃቸው እንደ ሰው ነው። ጦር ይዛሉ፣ እንደ ውሻ ይናከሳሉ፣ እንደ እባብ ይናደፋሉ፣ እንደ አንበሳ ይሰብራሉ። ብዙዎች ናቸው። እነዚያ ይወጡና ይህንን 3 ዓመት ከመንፈቅ ዓለምን ያተራመሰውን የክርስቶስን ስም ወይም ደግሞ እግዚአብሔርን አምላክ ላይ ብሎ ያስካለውን እነዚያ ውልጭ አድርገው ያጠፏቸው። ካጠፏቸው በኋላ ነው ወደ ተመዛት የሚመጣ እና ይኸው ሁሉ ገና ስላለ ወደ ተመዛት የእኛ መጽሐታችን ሞታችን ነው። ዋናው ትልቁ የሚጠበቀው የሰው ልጅ መጽሐት ወደ ተሞት ነው እና ስለዚህ ሁሉ ገና አለ፣ ገና ታሪክ አለ፣ በጎም አለ፣ ደግም አለ፣ ከዚህ የከፋም አለ፣ እንደገናም ደግሞ ከዚህ ያማረም አለ። ስለዚህ 3 ነገር አሁኑ ክፉ ነው፣ የሚቀጥለው ደግሞ የመልካም ነው፣ ከዚያ ቀጥላ ደግሞ የክፉ ነው። ከዚያ በኋላ ነው ለተምሳሌ ነው። ይሄን ሁሉ መጽሐፍ ጽፎ ስላለ መፈጸም አለበት የግድ ነው። ስለዚህ አልወዘያ ምራይ ዘነበል አባይቱ የሐሳዊ ስም መምጣም እንኳን አናውቅም። እንደገና ደግሞ የመልካሙን ዘመን መምጣ አናውቅም። እንደውም ምንድነው የሚለው የመልካሙን ዘመን ድርሳነ ወላ ያዛችሁ አንዱ የጥቅምት ላይ ወይቀውሙ ክልኤቱ ከዋክብት ውስተ ጸባህ ለኢትዮጵያ ዘቀደስክምዋ በደሙ ለእግዚእነ ኢየሱስ ክርስቶስ። እነሆ በልጄ ደም በቀደስኳት በኢትዮጵያ ምስራቅ ላይ 2 ከዋክብት ይወጣሉ። አንደኛው ጳጳሱ ነው፣ ሁለተኛው ንጉሱ ነው። ወገን እንደሚመጣ አናውቅም። አልወዘያ ዘነበል አባይቱ ስላሴ ወጠነ ነው። ድርሳነ ዑራኤል ምዕራፍ ማለት የጥቅምት 97 ገጽ ላይ ያነብባቸው። የእንግዲህ ስሙን ታገኙታል። አሁን ብንናገር ጆሮ ጠገብ ይችላሉ። መድኃኔዓለም ኢየሱስ ክርስቶስ የጉባኤው ተሳታፊ ሐዋርያት ናቸው። ጠያቂዎችም ምን እንደሚሆን የጠየቁም ሐዋርያት ናቸው እና ያም ዛሬ ባለኖች በካህናትና በምዕመናን በቤተ ክርስቲያን ተመስሎ ይነገራል። ደብረ ዘይት የቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያው ያስተማሪው ሐዋርያት የሚመናን ተብሎ በምሳሌ ይነገራል። ትርጓሜውም አስቀምጦታል እና ስለዚህ ቅድም ወንድማችን ከፊሉን አስተምሮናል። አሁን ደግሞ እኔ ሌላውን ያልተሰማውን ያልተነገረውን በተወሰነ ደቂቃ አስተምርና መንፈስ ቅዱስ በመራኝ መጠን ለሌላው ደግሞ አስረክባለሁ። ስለዚህ አሁን የትምህርታችን መጽሐፉ ማቴዎስ 24 ነው። ሁልጊዜም ቢሆን ደብረ ዘይት እኩል ጾም ነው። ደብረ ዘይት የዜና ወይም ደግሞ የዓለም ማንነት የተነገረበት ቀን ነው። ደብረ ዘይት ደግሞ የወይራ ቦታ ነው። ዛሬም ደግሞ መንሸራሸር አድርገውታል። ከደብረ ዘይት ተራራ እንደ ሊፍት ያለች በቃ የምትበር በዚያ 3-4 ሰዎች ይቀመጡና ወደ ታች ይወርዳሉ። ከዚያ ደግሞ ወደ ላይ ይወጣሉ እና ደብረ ዘይት መናፈሻ መዝናኛ ሆኗል ዛሬ። ያን ጊዜ ግን በክርስቶስ ዘመን የምጽአት ነገር የተነገረበት ታላቅ ተራራ ነው፣ ወይራ የበዛበት። እንደገና ደግሞ ከግብፅ በረሃ የተነቀለች ሰሌን የተተከለችበትና በሆሳዕና ጊዜ ለበረከት ለደስታ እየተዘነጠፈች ክርስቶስ የተመሰገነባት ወይራም ማለት ሰሌንም ማለት ተመሪ እምስሮች ወተተከሊ ውስተ ደብረ ዘይት። ከዚህ በረሃ ከዚህ ውሃ ከሌለበት በረሃ ተነቅለሽ ወደ ደብረ ዘይት ሄደሽ ተተከይ ስፊ ወተሳፊ ብዚ ወተባዚ ስፊ ተስፋፊ ብዢ ተባዢ ብሎ ፈጣሪ ወደ ምድረ ግብፅ ሲሰደድ በ5 ዓመቱ ያችን ሰሌን ከደብረ ዘይት እንድትተከል አድርጓታል። የወይራ ቦታ ብቻ ሳይሆን
ሰሌንም አለባት ለማለት ነው። እና በሆሳዕና ጊዜ ከዚያ ሰሌን በአካባቢ ስለሌለ ከዚያች ከደብረ ዘይት የተተከለችው ሰሌን እየተነጣጠፉ በስታለች። እስከሚመለስ እስከ 33 ዓመት ከ3 ወር በስታለች። ከዚያ በኋላ ከዚያ እየዘነጠሉ ሆሳዕና ማርያም ብለው አመስግነውባታል። እና ደብረ ዘይት የወይራ ብቻ ቦታ ሳይሆን ሰሌንም አለባት ለማለት ነው። እንግዲህ ወደ ትምህርቱ ርዕስ ስንሄድ